ይለቅሱን ተውና አንተ ኩራተኛ በሰላም ነው እንደዚህ ጠፋው ምን አጥፍቼ ነው እንደዚህ ኮራህብኝ ኧረ አልጠፋውም አለው ደሞ ስለምን ኩራት ነው የምታወራው እኔና አንቺ ማል ምንም ያኩራራን ነገር አለ ኧረ ዝም በል በጣም ነው እንጂ ኩራት ያለ በጣም ነው እንጂ ኮራህብኝ ደሞ ምንድነው እስኪ እዚህ ከየው ነገር አለ ብላንሳል ምን ፍራት አለ እኔ ፍራትን ላጠፋልህ ዝግጁ ነኝ ማለትማ የተጋረደውን አይነን ልገልጥልህ ዝግጁ ነኝ ደሞን እያለሁ ሲጨምር ለምንድነው ሌላ ሴት መታየው በጣም ያስጨነቅሽ ነው እኔ እኮ ያና ፍቅረኛ ነኝ ምን ሆነሻል አትሽኮርመን ባክህ እንደምትፈልገኝ እኮ አውቃለሁ አይኖቼ ከጭኖቼ ስር ለማንሳት ከብደው ስትቅበዘበዝ አይቻለሁ እኔ ምን ቆይ ዛሬ ምን ሆነሻል አንቺ ሰላም አይደለሽም እንዴ ይኸውልህ እኔ ፍራቻን በደንብ አድርጌ ላጠፋልህ ዝግጁ ነኝ ባክሽ ጨነቅ ብሎኛል እና አባቴ እንደማደርግ ግራ ገብቶኛል ምን ሆነሽ ጓደኛዬ ምን ባክሽ አብርሽን አስታወስሽው ያ ቆንጆው አዎ ያ መልከኛው ቆንጆ የደሃ ቆንጆ እንዲያውም ጸጉሩን በባልዚ ምናምን ይፈረዛል ያልኩሽ ልጅ ያው አስታወስኩት ያ በጣም ምስኪን ነው በጣም የዋህ ነው ያልሽኝ ልጅ አይ እሱስ ደሃ ስለሆነ እኮ ነው ወይ መሰለሽ እንጂ ወንድ ልጅ ኪሱና ሆዱ ከሞላ ጥጋቡ አህያን ያስነቃል እንደዚህ ብሎ ሁሉንም ወንድ ባንዴ መደምደም ግን አይከብድም ግን እሺ ቆይ አብርሽ ምን ሆነ አብረን ካልሆነ ወድጄሻለሁ እያለ ነው ብታዩ እኮ እግሬ ስር ወድቆ ሲነፋረቅ ነው የሚውለው ወይ ደስ ሲል መወደድ እኮ ትልቅ ጸጋ ነው ቆይ ገና መች ነገርኩሽና በሌላ በኩል ደግሞ ገሩን በጣም ያስቸገረኝ ነው ታድለሻል ያፍቃሪ ማት እኛ በብቸኝነት ህይወትን ስንገፋ አንቺ ግን ያዝጎደጉድልሻል ወይኔ ቆንጆ ታሳዝኛለሽ ግን እኮ ለመወደድ ይሻላል ባክሽ ማንን መብረጥ እንዳለብሽ ራስኮ በጣም ነው የምትቸገሪው ቆይ ይሄኔ ከበደሽ አዎ ባክሽ በጣም ጭንቅ ብሎኛል ወይ አንቺ ደግሞ ቆይ አሁን ይሄ ምኑ ይከብዳል ከሁለቱም ይበልጥ የሚያከብርሽና ላንቺ ፍቅር ያለውና ምትመርጪው እሱማ አብርሽ ነው በጣም የሚወደኝ ግን ደግሞ ገሩ እጅግ በጣም ሲበዛ ባለ ሀብት ነው ወይ እኮ ብታዩ ሀብቱ ዋናው ሁለታችሁ መግባባታችሁ ነው እና ደግሞ አንቺን ከልቡ መውደዱ ነው ሀብት ቀስ ብሎ የሚመጣ ነገር ነው ወይ አንቺ አልገባሽ ይሄን ተረተረት ሁሉም ሰው ነው የሚለው የቤት ኪራይ ሲመጣ ነው ሁሉም ሰው ፍዝዝ ድንዝዝ የሚለው ጓደኛዬ ታዲያ እንደዚህ ካሰብሽ ለምን አንቺ ሀብታም እንዲሆን አታበረችው ማን እኔ ምን ወጣኝ ብዬ ደሞ ራሱን ያልቻለ ሰው ደሞ ሰው ቢያግዘው ሲለወጣል ብለሽ ነው ኧረ ተይ ጓደኛዬ እንደዚህ ይባላል እንዴ ሁሉም ሰው እኮ ከእናቱ ሆድ አይማርም በይ ያቀል ልጅ እኔ ለእንደዚህ አይነቱ መጃጃል ጊዜ የለኝም በዛ ላይ ደሞ እኔ ከአንድ ሰው ጋር ቶሎ መሆን አልፈልግም ዞር ብዬ ማየት ፈልጋለሁ ትዳር ደሞ እስር ቤት እንደሆነ ታውቂያለሽ ገባሽ ወይ አንቺ ልጅ ከብሶ ጋር የምትሆኚ ከሆነ እኮ ከአንድ ሰው ጋር ፍቅር ሊይዝሽ ትቸገሪያለሽ በዛ ላይ ደሞ ማግባት እስር ቤት ነው ያለሽ ማን ነው ባክሽ አመት አይኖር በዛ ላይ ፍቅር የሚባለው ነገር የለም ወይ እናቴ ብቻ ፈጣሪዬን የሚለው ሰው ይስጠኝ እንጂ እሱ ካዘዘው እኔ በፍቅር ተስፋ መቆረጥ አልፈልግም ሲጀምር ትዳር እኮ መባረክ ነው የራስሽን ክፋይ የምታገኝበት ህይወትሽ ሙሉ የሚሆንበት ነው እንጂ እስር ቤት ነው ብዬ ማሰብ ይቸግረኛል ዞር ማለት ነው የሚያዋጣሽ የራስ ክፋይ ምናምን የሚሉት ነገር ይዘሽ አትጃጃይ ጓደኛዬ እኔ መቼም አላስበውም ፍቅር መኖር ፈልጋለሁ ማፍቀር መፈቀር ህይወቴ ሙሉ ከአንድ ሰው ጋር መኖር ፈልጋለሁ ብቻ ፈጣሪ ሐሳቤን ያሳካልኝ በእናት ጭገና አድሮ ላይ ነሽ ለማንኛውም ሽንት ቤት ደርሼ መጣሁ አቤት ሲሞን ንግግርሽን አለመስማት አልቻልኩም ቢያንስ ፍቃዴን እንኳን አጠይቂኝ በጣም ይቅርታ ሰው አለ የለውም በነገራችን ላይ ያልሽው ነገር በጣም አስገርሞኛል ምኑ አይገርም ከአንድ ሰው ጋር ኑሮ ከአንድ ሰው ጋር መሞት ለአንድ ሰው ራስን መስጠት ብሎም በዛ ሰው ልብ ውስጥ ራስን ማኖር ይገርማል ይሄን ነገር ብዙዎች አልታደሉት እንደዛ ነው ብለህ ነው አለመታደል ነው ወይስ አለመፈለግ በራሱ አለመታደል አይመስልሽ ልክ ብለሃል ግን አንድ ሰው እሱ ፍቅር እየፈለገ ሌሎች ልቡን ሰብረውት
ዳግመኛ እንዳይጠገን አድርገው ጎድተው ሲሄዱ ሁለተኛ ሰው ለማመን ይቸግራል። እና እሱ ምንም ያህል ፍቅር ቢፈልግም ዳግመኛ ላለመጎዳት ሲል ግን ከፍቅር ይሸሻል። አይገርም? እንደዛ አስቤው አላውቅም። ሁሉም ሰው የራሱ ቁስል አለው። ችግሩ የሚመጣው ሰው ቁስሉን የሚያደማ እንጂ የሚጠግን አይደለም። እንደዛ ነው ብለሽ ነው? ሁሉም ሰው እኮ አንድ አይነት አይደለም። ጓደኛዬ ናት። ሰላም። እና እንደነገርኩሽ ነው አውሮፓ ለመኖር በጣም ከባድ ሀገር ነው። ወይ አውሮፓ ነው እንደምትኖረው? አዎ። ወይ በጣም ደስ ይላል። የት ሀገር? ለንደን። እንዴት እያናገርኩት ችላ ይለኛል። እቺን ንቀትማ አስተነፍሰዋለሁ። ስላወቅሽ ደስ ብሎኛል። ካላስቸገርኩሽ ስልክሽን ልቀበል? እሺ እደውልልሻለሁ። በቃ አልያዛች ተጫወት ነው። የኔ ሰዓት ውስጥ እየቀለድሽ ነው? በሉ በቃ ተጫወቱ። ዛሬ ያለች ቻው። እሺ ቻው። አንቺ ምን ሆነሽ ነው እንደዚህ የምታስበረግጊው? ከዛ ነገር ስለሆነ ለቃል አድርገው ብዬ ነው። በጣም ግርም የሚለኝ ምን እንደሆነ ታውቂያለሽ? ምንድነው? አዲስ አበባ ውስጥ ወንዱ አብዷል እንዴ ነው ያልኩት። እንዴት? አንቺን የመሰለች ልጅ እስከዛሬ እንዴት አንዱ እንዳያይሽ ማለቴ ይሄን የመሰለ ውበት ይዘሽ እንዴት እስከዛሬ ፍቅረኛ ላይ ኖርሽ ይችላል? ባክህ አንተ ስለታየው ነው እንጂ ሌላ ወንድ ደግሞ ላይኑ የሚጠላስ ሴት ሆናለሁ። እንደዛ አይነት ሰው እንኳን ከተገኘ አይኑን ለመመርመር ወደ ሆስፒታል መውሰድ ያለብን እንጂ በሁሉም ሰው አይን ቆንጆ ነሽ እያልከኝ ነው? መልክ ኮረጋፊ ነው። ካንቺ ይበልጡም ሊኖር ይችላል። ግን በዚህ ሰው ለገንዘብና ለሆዱ ሲል በሚረክስበት ዓለም አንቺ ውስጥ እዚህ ውስጥ ያለው ማንነት ግን ከማንም ጋር ይወዳደር አይደለም ያለሽ ውበት። ተው እባክህ ሞቀኛ አራግብልኝ። ደግሞ እንዳትኮርቢ። እሱንማ አትጠራጠር። ተሰምቶኝ የማያውቀውን እኮ እንደ ንግስት እንዲሰማኝ ያደረግከኝ ነው። እሺ ንግስት ሆይ ምን ይምጣልዎት? እዚች ጋር ሳሚ። ሌላስ? ሌላ ምንም አልፈልግም። እንዴ አንድ ብቻማ አይቻልም፣ መጨመር አለብሽ። እሺ ግን የቱ ጋር ይሻላል? አይ ይቅርብኝ። እንዴ ሰው ማጓጓትማ አይቻልም እንዴ? አንቺ እሺ ረፍ። እሺ በቃ አይሃም ወድሻለሁ። ይሞዳለሁ።
የለው ምን ነው አንቺ እንደዚህ ውዶንሽ? ያው የሚወደኝ ሰጣ እኮ ራሴ ላዋድ ብዬ ነው። ወይ ይኸው ደግሞ ጀመርሽ ማለቃቀስ። ቆይ አሁን ካንቺ በላይ የሚወደድ ሰው አለ? ሀገሩ ሙሉ ያጨናነቀው አንቺ አፍቃሪ አይደል እንዴ? ችግሩ የሚወደኝ እንጂ የምወደው እስካላገኘው ድረስ ያው ነው እንዴ። አንቺ ፍቅር ያዘሽ እንዴ? ምን ዋጋ አለው ብለሽ ነው? እኔ የምወዳቸው ወንዶች በሙሉ ተይዘዋል። ወይ ሊሊዬ ከተያዘማ ቀድሞውንም ያንቺ አልነበረም ማለት እኮ ነው። እኔ ደግሞ የተመኘሁትን የራሴ ሳደርግ ነው እንጂ ሰው ሲወስድብኝ ሽንፈት መስሎ ነው የሚታየኝ። መሸነፍ አልወድም። ስለዚህ እንደምንም ብዬ ራሴ አደርገዋለሁ እንጂ አልሸነፍም። ሆ አረ ዛሬው ከበድ ያለ ነው። ለማንኛውም ጸሎት አድርጊ። አንቺን የመሰለች ልጅ ባባትሪ ብትፈልግ እንኳን አትገኝም። ፈጣሪ ሲያገጣጥም ነው እንጂ። እስኪ ይሁንልሽ። እኔ የደወልሽበት ጉዳይ ምን ነበር? ምን ባክሽ ነገ አንቺና ሲማን ምሳል ጋብዛችሁ ፈልጌ ነበር እና ከተመቸሽ ብዬ ነው። ነገ እንኳን አይ ነገ ካልተመቸሽ ችግር የለውም ጓደኛዬ። አንቺ ውዷ ጓደኛዬ ልልሽበት ግብዣማ ምን ነው ግብዣ ሆነ። ታይ ባክሽ። እንዲጠፍተሽ ደግሞ እንደዚህ ደግሞ ትይኛለሽ እንዴ? ረስተሽኛል። እኔማ ተቀይሜሻለሁ። አረ ተይ ሊሊዬ እንደዚህ አትበይ። አዲስ ፍቅር እኮ ነው። ያው ክንፍ ያደርግ የለ እንደዛ ነው። ያደርጋል እንዴ? እኔ እኮ ይሄን ስሜት አላውቀውም። ወይ ጓደኛዬ አታስዋሽኝና በጣም ወድጃለሁ። ልቡ መልካም ነው ብታይ። ፈጣሪ አይቀየርበት። ቆይ ልቡ ነው ኪሱ? ወይ አንቺ ልቡ ነው እንጂ ስንት ሀብታም ሞልቶ የለ እንዴ? ችግሩ የልብ ሀብታም ነው የጠፋው ባክሽ። ኦሆ ወይ ሴትዮ በያቻኩይ። ይሄውልሽ ወንድ ልጅ ሲገባ ጭራውን አለስልሶ ነው። ያው ከገባ በኋላ ነው እንጂ ችግሩ። በይ ደግ ደጉን ማሰብ ነው የሚሻለው። እና አሁን ግብዣውን ነገ እናድርገው ወይስ ምን ይሻላል? እሺ ይሁን በቃ እመጣለሁ። እሺ ውዴ ቻው በቃ። ቻውሽ። በሉኒማ ያበሻ ቀጠሮ ነው ብዬኮ ምግቡ ሳይደርስ እናንተ መጣችሁ። ለማንኛውም ትንሽ ታገሱኝ እየደረሰ ነው። እሺ እስከዛ እናንተ ተጫወቱ። እሺ ቤቢዬ ላግዝሽ እኮ ይችላል። አረ ችግር የለውም ጨርሻለሁ። ብቻ እናንተ ተጫወቱ። ሊሊ ያጫውቱ። እሺ ለቤቱ እንግዳ ነው። አረ ችግር የለውም አጫውታት። አጫውታለሁ። አቶ ስሞን እንዴት ነህ? አዲስ አበባ ኑሮ እንዴት አየኸው? ቆንጆ ነው። አዲስ አበባ ሀንዬን ሰተኛለች። አረ ለመደናነቅ አትቸኩል። ደግሞ እኮ አዲስ አበባ ላይ ስንት የሚያስጎመጅ ነገር አለ። እባክሽ አትሳሳች። የሚያስጎመጅ ነገር ሁሉ አይበላም። ምናልባት ውጪውን ለመብላት የሚያምር ቢሆን እንኳን ውስጡ የበሰበሰ ነው የሚሆነው። ስለዚህ ልጣሽ ቀምሰሽ ነው የምትጠይው። አረ እኔ ደግሞ ማውቀው የሚያጠግብ እንጀራ ከምጣዱ ያስታውቃል ሲባል ነው። ክርክር ላይ ጎበዝ ነሽ ልበል? ብዙ ነገር ላይ ጎበዝ ነኝ። አይ ጥሩ ነው። ይልቅ እሱን ተውና አንተ ኩራተኛ በሰላም ነው እንደዚህ ጠፋው? ምን አጥፍቼ ነው እንደዚህ ኮራህብኝ? ኧረ አልጠፋውም አለው። ደግሞ ስለምን ኩራት ነው የምታወራው? እኔና አንቺ ማለት ምንም ያኩራራን ነገር አለ? አረ ዝም በል። በጣም ነው እንጂ ኩራት ያለ በጣም ነው እንጂ ኮራህብኝ። ደግሞ ምንድነው እስኪ እዚህ ጋር የሆነ ነገር አለ ብላንሳል። ምን ፍራት አለ? እኔ ፍራትን ላጠፋልህ ዝግጁ ነኝ። ማለትማ የተጋረደውን አይነን ልገልጥልህ ዝግጁ ነኝ። ደግሞ ነው ያለው ሲጨምር ለምንድነው ሌላ ሴት የምታየው? በጣም እያስጨነቅሽ ነው። እኔ እኮ ያና ፍቅረኛ ነኝ። ምን ሆነሻል? አትሽኮርመን እባክህ። እንደምትፈልገኝ እኮ አውቃለሁ። አይኖቼ ከጭኖቼ ስር ለማንሳት ከብደው ስትቅበዘበዝ አይቻለሁ። እኔ ምን ቆይ ዛሬ ምን ሆነሻል አንቺ? ሰላም አይደለሽም እንዴ? ይኸውልህ እኔ ፍራቻን በደንብ አድርጌ ላጠፋልህ ዝግጁ ነኝ። አይናፋርነቴን ወደዋል። አንቺ ግን በጣም ከባድ ሴት ነሽ። አምስት ደቂቃ ሰጡኝ ደርሷል። ምንድነው ደግሞ ተጫወቱ እንጂ ምንድነው ለተቆራረፈ ሰው እዚህ እናዛ አጫውቹ እንጂ ምንድነው መዘጋጋት?
ቤቢዬ የሚቆይ ከሆነ ወይ መጥቼ ላክዝሽ በእናትሽ። ኧረ ጨርሻለሁ 5 ደቂቃ ብቻ ስጡኝ መጣሁ እሺ እንጫወታለን ምንድነው ጓደኛዬ ምንድነው የሆንሽው ነገር አለ እንዴ አይ እንዴት እኮ እንደምነግርሽ እኮ ግራ ገባት ምንድነው ንገሪኝ እንጂ ጓደኛዬ ተጨንቀሽ አታስጨንቂኝ እንጂ በቀደም ምሳ የጋበሽን ቀን ሲማ ጓደኛዬ አስጨነቅሽኝ እኮ ምንድነው የሆነው አንቺ እንደዚህ ፍቅር ውስጥ በገባሽበት ሰዓት ስተጎጂ እኮ ማይ ስለማልፈልግ ነው አንቺ እንደዚህ ይወድሽ እሱ ግን የሚያሳየው ነገር ምን ደስ አይልም ቆይ ምን አይተሽበት ነው በቀደም አጠገቡ ተቀምጬ ምንም የሚያወራው ነገር ምንም ነገር ደስ አይልም ወሬው ሁላ ስለ ሴክስ ብቻ ከኔ ጋር አውርቶ ሳይጨርስ ስልኩን ከፍቶ ሳይሳይ ስልኩ ላይ ያሉት ሴቶች ብዛት በታያቸው የከተማው ሴት በአጠቃላይ እሱ ጋር ነው እንዲያሉት ነበር የምትዩ ምን እኔ እኮ ጨነቀኝ እንዴት እንደምነግርሽ አንቺ እኮ ንጹህ ልብ ነው ያለሽ አንቺ ጓደኛዬ ደግሞ ስተጎጂ ማየት ነው ደስ አይለኝም እርግጠኛ ነሽ ግን ሊሊ እኔ እኮ እንድትጠነቀቂው ነው እንጂ እንድትጣሉ እኮ አይደለም እንደዚህ ያልኩሽ ወይኔ ልጅት ተጫወተብኝ ማለት ነው አረ እንደዚህ አትሁኚ ሁሉም ነገር እኮ በሰዲ ነው ማድረግ ያለብሽ ስሜታዊ መሆን የለብሽም ወይኔ ልጅት እኔ እኮ አምኜው ነበር ይኸውልሽ ጓደኛ ተጨነቂ እኔ እኮ ነግሬሽ ነበር ወንድ ልጅ አበድኩልሽ ሞትኩልሽ ይላል እንጂ ከጀርባሽ ምን እንደሚያደርግ ብታዩ ማንን ማመን እንዳለብሽ ግራ ይገባሽ ነበር እሻው ምንድነው የሚሻለው ይኸውልሽ እኔ እንደነገርኩሽ እንዳያውቅ እንዲያውም አንቺ እንደምታውቂ እንዳያውቅብሽ ሁሉም ነገር በዘዴ ታደርጊና ይሄንን ያመጣውን ዶላር እጥብ ታደርጊውና ከዛ በኋላ እሱ ሊጫወትብሽ ያሰበው አንቺ ትጫወችበታለሽ እኔ ሀና አይደለሁም እሰራለታለሁ ታያለሽ እሱሽ በቃ ጓደኛዬ የሚገርምሽ ለዚህ ነው እንዴ ከዛ ድረስ አክንፍንፍ ያመጣኝ ይላል ለምን ለእኛ ላንቺ ነው ነው እንዴ ምን ነው አልተዋጠልሽም አይ ዝም ብዬ ሀሳብ ውስጥ ነኝ ምን ነው ምን አጋጠመሽ አይ ተወበክ አይጠቅምም ለምንድን ነው የማይጠቅመኝ አንቺ የሚያሳስብሽ ነገር ነው እኔ እንዴት ነው የማይሰማኝ አይ እነ ማዘር ትንሽ የቤት ሄዳ መጣባቸውና እሱ እንዴት እንደማደርግ ግራ ገብቶኝ ነው ይሄን ያስጨነቀሽ አዎ እኔ ከፍሏለሁ በቃ አንቺ አትጨነቂ ማለት እኔ ሸፍኗለሁ በቃ አንቺ አትጨነቂ ያንቺ ቤተሰብ ማለት የኔ ቤተሰብ ነው ስለዚህ እንከፍሏለን የብሩን መጠን እንኳን እኮ አልነገርኩህም ምናልባት ካቅመህ በላይ ቢሆንስ ያለኝን ከሰውም ቢሆን ተበድረን እንከፍላለን ገንዘብ እኮ ጠፊ ነው ተሰርቶ ይመለሳል አንቺን ግን ባጣሽ በሚሊዮን እንኳን አልመለስሽ ሲማዬ ወይ የእውነት ግን ትወደኛለህ አንዴ ዝም በይ ምን ይሰማሻል የልብ ምት አየሽ ልቤ እንደዚህ መተው ካንቺ ጋር ሶን ብቻ ነው በህይወቴ የመጀመሪያም የመጨረሻም እንድትሆኚ ነው ፈልግ ካንቺ ከተለየው መኖር አልችልም የውበት ልክ አንቺ ነሽ ካንቺ ውጪ ለኔ ውበት የለም ካንቺ ውጪ የትኛውም ሴትነት እኔን አይማርከኝም ላጣሽ አልፈልግም እሺ ዋሽታ ያገኘው ቀን ግን እኔ ነኝ አርገኝ ያኔ ማሙቻለሁ ማለት ነው እሺ ታዲያ ጋር ወዬ እና እንደተባባልን ያደረግሽ በታይ ልፈትነው ብዬ ገንዘብ ስጠኝ አልኩት ወዲያው ነው አሁን ይሰጠኝ አየሽ በገንዘቡ ሊደልልሽ እኮ ፈልጎ ነው አይመስለኝም ጓደኛዬ ከልቡ ነው የሚወደኝ እና እኔን እየተጠራጠርሽኝ ነው አይ እንደዛ አይደለም ጓደኛዬ ግን ብቻ ገንዘብ ስለጠየቅኩት ጥፋተኛ እንደሆንኩኝ እየተሰማኝ ነው እሱ ግን ምንም አልተጠራጠረኝም ወዲያው ነው አሁን ተስማምቶ ይሰጠኝ ምናልባት ያለፈው ነገር ይሆናል ያሳየሽ እሱ ደግሞ ለመቀበል ዝግጁ ነኝ አረ ተረጋጊ ወዴት እንዴ ፈጣጠንኩብሽ አይደል አረ በጣም በቀደም ስንት ነገር አውርተን ኦ
እሱ ነገር ማንሳት በጣም ከበደኝ። ግን እስካሁን ምንም ነገር አላየሁበትም። እንደ ቀልድ እንደውም ስልኩን አንስቼ ሰጠኝ ስለው ፓስወርድ አድርጎበት ነበር። በጣም ተናድጄ ለምን ፓስወርድ ታደርጋለህ ስለው ምን ቢለኝ ጥሩ ነው። ምን አለሽ? አይገርምሽም? ያንቺ ስም ሞክሬው አለኝ። ማለትማ ፓስወርዱን የኔ ስም ነው ያደረገው። አየሽ፣ መቼም ያንቺን ስም እንደማትሞክሪ ስላወቀ እንዳደርሽበት ፈልጎ እኮ ነው። አረ እሱ ይገርምሻል እንዴ? ከፍቼ ከውስጥ ገባው፣ ግን የኔና የሱ ፎቶ ብቻ ነው ያለው። የሚገርምሽ ደግሞ ብዙ ሴቶች ናቸው ቴክስት የሚያደርጉለት፣ ግን ለአንዳቸው መልስ አልሰጠም። አይ ማለት እኔ ያየሁት ሌላ ስልክ ነው ማለት ነው። ሁለት ስልክ ይጠቀማል ማለት ነው። እውነትሽን ነው። እንደውም ቆይ ማረገው ነው የማውቀው። እንዴት ዋላችሁ? እግዚአብሔር ይመስገን። እንዴ ብቻ ነህ እንዴ? አው ሃኒ ወጣ ብላለች፣ ትመጣለች። እንዴት ፍቅረኛዋን ጥላ ከቤት ወጣች? ምን ችግር አለው እንዴ ጉዳይ ካላት? አይ ድሮ ቤተሰቦቻችን ሲነግሩን ወንድ ልጅ ቤት ተቀምጦ ሴት ልጅ መውጣት እንደሌለባት ነበር። እሱማ ድሮ ነበር እኮ። አሁን እኮ ጊዜው ተቀይሯል። ሁሉም ነገር በእኩልነትና በመተማመን ላይ ተመሰረተ ነው። እኔ ብሆን ባሌን እቅፍ አድርጌ ተኛለሁ እንጂ በፍጹም ጥያው አልወጣም ነበር። ጓደኛሽ ላይ ማቃጠር አስመሰለብሽ ማለት? አይ እንዲሁ ነው። በላንተ ገና ብዙ ችግር አለብህ። እስኪ የሚጠጣ ነገር ካለ ልፈልግ። ቢራ ትጠጣለህ እንዴ? ላምጣልህ? ውይ እኔ እንኳን ይቅርብኝ፣ አንቺ ጠጪ። ምንድነው ወንድ አይደለ እንዴ እንደዚህ የምትንበጫበጫው? አስተሳሰብሽ በጣም ነው የሚገርመው። በኩል ለቀን መጠጥ መጠጣትን የወንድነት ምልክት አድርገሽ ነው የምትቀበይው። እኔ መጠጥ አልፈልግም። ባይሆን አምጪልኝ። እሺ እባክህ ልቀቀኝ፣ እባክህ ተወኝ፣ እባክህ እኔ ጓደኛዬን መክዳት አልፈልግም፣ እባክህ ልቀቀኝ፣ እኔ ጮሃለሁ። ኧረ የሰው ያለ እርዱኝ። አንተ ግን ምን አይነት ሰው ነህ? ምን አይነት ጨካኝ ነህ ግን? ኧረ እባክህ ልቀቀኝ፣ እባክህ ተወኝ፣ ኧረ እባክህ እኔ ጓደኛዬን መክዳት አልፈልግም። ኧረ ሰው አለ፣ እኔ ጮሃለሁ። ኧረ ሰው አለ እርዱኝ። አንተ ግን ምን አይነት ሰው ነህ? እንደዚህ አይነት ሰው ነህ?
ጓደኛዬ ጉድ አደረገን እኮ ፍቅረኛሽ እኮ ተጫወተብኝ ደፈረኝ እኮ አይዞሽ በቃ ጓደኛዬ ዝም በይ ወደ ህግ ቦታ እንወስደዋለን የኔ ልቤንም አእምሮዬም እንደፈነው አለቀውም አስቀፈድደዋለሁ አይ እንደዛማ አይሆንም እሱ እኮ ብዙ ገንዘብ አለው በዛ ላይ ብዙ ማይቀሰው አለው ይሄንን ካደረገማ ጭራሽ ይገለናል አይዞሽ ስለሱ አታስቢ ካንቺ ጋር ምንም የሚያገናኝ ነገር የለውም ይሄ እኔና የሱ ጨዋታ ነው ስለዚህ ራሴ ወጣዋለሁ ሀኒዬ እባክሽ እንደዚህ አታድርጊ እባክሽ ልለምንሽ ሰውየው ቀላል ሰው አይደለም እባክሽ እንደዚህ አታድርጊ ልለምንሽ ሀኒዬ ችግር ውስጥ ይከተናል እባክሽ ቃል ግቢልኝ እባክሽ እሺ በቃ እሺ ዝም በይ በቃ አንቺ አሁን ተረጋጊ ይዛን ቀን ምን ነው ግሬን በሰበረው ባልመጣው ኑሮ ወይኔ አንቺን ጓደኛዬን እኮ ጉድ አረኩሽ እባክሽ ሊልዬ ልቤና ተስበሪው እባክሽ እንደዚህ አይነት ነገር አትናገሪ የተደፈርሽው እኮ አንቺ ነሽ አይ ቢሆንም መምጣት አልነበረብኝም አንቺ መቼ ይመጣል ብለሽ አሰብሽ ለኔ ደግሞ ምን አይነት አውሬ እንደሆነ ስላወኩኝ በጣም ደስ ብሎኛል እባክሽ ይቅርበኝ አንቺን አናደድኩሽ እባክሽ ጓደኛዬ እባክሽ ዝም በይ በቃ ችግር የለውም እንደዚህ አትሁኚ አሁን እዚህ መሆን የለብሽም ተነሽና ሐኪም ቤት እንሂድ አይ እዛ እንኳን አልሄድም ሄጄ እኮ ተመርምሬያለሁ እና ምን አሉሽ አይ ደህና ነሽ ነው ያሉኝ እውነት በቃ አንቺ ተረጋጊ ምግብ ልስራልሽ እኔ አይዞሽ እንዳትጠጋኝ ምን ሆነሻል አኒ በቃ ልም ያልኩ ጅል ነው አመስልህ ስለምን ጅልነት ነው የምታወሪው ያጠፋውን ነገር ካል ንገሪኝ እንጂ ልወቀው አንተ ምንም አላጠፋህም እኔ ጥፋተኛው አንተም ባልመጥ ነው ያው ነገር ለዚህ ነበር ማለት ነበር እንግዲህ ምን ታደርገዋለህ ቆይ ግን የኔ ሃኒ ነች እንደዚህ የምታወራው ማለት አልገባኝም እኔ አእምሮዬ ተበላሽቶ ነው ወይስ ያደረከው ነገር አልበቃ ብሎ ጭራሽ ካላሳበድኳት ይያልክ ነው ያልገባኝ ነገር ደግሞ የማወቅ መብት አለኝ እባክህ ተወኝ ዝም ብለሽ መዳንበት ፍቅር አይደለም ልቀቀኝ አልለቅሽም ልቀቀኝ እንደም የተፈጠረ ነገር ካልነገርሽኝ አልለቅሽም ልቀቀኝ ያልኩ ነው ጮሃለሁ እንጂ ሃኒ ሊሊ እንዴ አንተ ጉደኛ ብለህ ደግሞ ሰፈሬ ድረስ ተከትለህ መጣክ እንዴ ይኸውልሽ ሊሊ እኔ ለቀልሚውን ጊዜ የለኝም እባክሽ የተፈጠረው ነገር ባጓቡ ንገሪ ደግሞ ባንተ ብሶ ትቆሳተራለህ እንዴ እሺ በቃ አልቆሳተር ንገሪኛው ዝም ብዬ ሳይ ምንም ጥጋቤ በረደላ አይመስለኝም እንዴውም ለማናገር እኔ ጊዜ የለኝም እባክሽ ለምንሽ ሊሊ እኔ ዛን ቀን እንደተፈጠረ ምንም ሊገባኝ አልቻለም ለማስተዋስም አልቻልኩም ሃኒ ደግሞ ልታይኝ ፍቃደኛ አልሆነችም እባክሽ የተፈጠረው ነገር ንገሪ መጀመሪያ ላነጋገር ይቅርታ ጠይቅ እሺ በጣም ይቅርታ ላጠፋሁት ነገር ሁሉ በጣም ይቅርታ አሁን ሃኒ ምን እንደሆነ ንገሪ ወይል እንግዲህ እሱን እንኳን በቀላሉ ምነግር አይመስለኝም ማለት አንተ በጣም ጉረኛ ነህ አሁን ራሱ ምስኪን የምትጫወተው እኮ ለጥቅም ስትለው እንጂ ከልብ ጥፋታ ምን እንዳልሆነ አንተም ሆንክ እኔ እናውቀዋለን እሺ እንድታምኚኝ ምን ላርክ አንድ ቀን አዳር ተቸገርልኝ ማለት አብረን እንደር አንቺ አምሻል እንዴ እኔ እኮ የሃኒ ፍቅረኛ ነኝ ኧረ እባክህ ምንም እንዳላደረገ ሰው ትደረደራለህ እንዴ ማለት በልበል ካልፈልክ ተው በቃ ልሂድበት ኧረ እባክሽ ተይ አንቺ ልጅ እኔ እኮ ሃኒን በጣም ነው ማፈቅራት ካለሷ መኖር አልችልም እውነቱን እንድነግር ትፈልጋለህ አዎ ፈልጋለሁ ስለዚህ እዛ ድረስ ታዝለኛለህ ማለት ነው ቆይ አንቺ ቀልድ ነው እንዴ ያሽው ካልፈለክ መተው ትችላለህ ምንድነው የምትነጣነጨው እሺ በቃ ስለዚህ ዙራ ጎንበስ በል
ደስ አለሽ? ብዙም ደስ አይልም። ፍቅረኛሞች በፍቅር ሲተዛዘሉ እኔ ደግሞ ፍቅርን በግዴታ እኮ ላጣጥመው ብዬ ነው። ግን ለምንድን ነው ፍቅረኛሞች የሚተዛዘሉት? አሁን እኔ ለቀልድ የሚሆን ጊዜ የለኝም። እባክሽ ንገሪኝ። ሀና ምን ሆና ነው የጠላችኝ? ንገሪኝ። ኦኬ ያው ከኔ ጋር ተኝተህ ስላገኘች እኮ ነው። ምን? እኔ መቼ? በቀደም ቤት የመጣው ቀን ላይ ወጥተህ ልትደፍረኝ ስትል እንዲሁም ስትዳብሰኝ መታ ስላገኘች። እኔ አንቺን? አየ ይሄ ንቀት እኮ ነው ያንን ሁሉ እንዳደርግ ያደረገኝ። ከመጀመሪያው ጀምሮ እኔን እየናክ እሷን ባትኖር እዚህ ደረጃ ላይ እንደርስም ነበር። ክፉ እንደሆን በደለኛ እንደሆን ያደረከኝ አንተ ነህ። ለዚህ ደግሞ ተጠያቂ አንተና አንተ ብቻ ነህ። እንዴ እሺ ቆይ እኔ ምንድነው በደሌ? ለምን ንቀት አሳየኝ? እኔ ሊሊ ማንንም ወንድ ነው የሚንበረከክልኝ። ማንንም እንዳንተ አይነት ወንድ ንቆኝ አያውቅም። እኔ እኮ የጓደኛሽ ፍቅረኛ እኮ ነኝ፣ ያና ፍቅረኛ። ቆይ አንቺ እንዴት ነው የምታስቢው? ማንንም ግን እኔን ንቀት ማሳየት አልነበረብህም። መጨረሻ እንደዚህ ውድቀት ነው የሚሆነው። ንቀትም ከሆነና በደሌ በማላችን እንድትገቢ ያረኩሽ ይሄው ተመርክኬ ለምንሽ በፈጣሪሽ ሆነሽ። እኔ ያንን በጣም ማፈቅራት ከሷ ተለይቼ መኖር አልችልም። እባክሽ አስታርቂኝ ካለ እባክሽ ለምንሽ እባክሽ። ይሄውልህ ለዚች ነበር አቅም፣ ለዚች ነበር ጥጋብ። እቺን አቅም ይዘህ ነው እንደዚህ የምትሆነው? ይቅር ብያለሁ። በል ተነሳ። ይቅርታ አደረግሽልኝ? እኔ ይቅር ብያለሁ። ሀኒ ግን ይቅርታ የምታደርግልህ አይመስለኝም። ለምን? ምክንያቱም አስገድዶ ደፍሮኛል ብያታለሁ። ግን እኮ ምንም ያደረግነው ነገር የለም አይደል እንዴ? እሱንማ እኔ ብቻ ነኝ የማውቀው። በል ቻው። ሀኒዬ ነገ ልደቴን ታከብርልኛለች ብዬ አስባለሁ። ሀና አንተ ሰውዬ ለምን ደሞ አትተወኝ? ምንድነው ችግርህ? አልተውሽም፣ ልተውሽ አልችልም። በቃ የኔውነት ካልሰማሽ ድረስ ልተውሽ አልችልም። ያውልህ እጮሃለሁ። ጩሂና የፈለገው ሰው ይሰብሰብና እውነታ ይወጣ። ቆይ አንተ ምን አይነት አይን አውጣ ነህ ግን በፈጣሪ? እኔ የፈለግሽውን በይ፣ ብቻ ግን 5 ደቂቃ ብቻ ስትሻር ምንጭኝ። እሺ 5 ደቂቃ። ይኸውልሽ ምን መሰለሽ፣ እኔ ምንም የተፈጠረው ነገር አላስታውስም ነበር። በቃ ጓደኛሽ ነች ይሄን ሁሉ ነገር ያደረገችው። ይሄንማ ካላመንሽ በቃ በማስረጃ አስደግፌ ላሳይሽ ይችላል። ሰርፕራይዝ። እዚህ እሱ ምን ያደርጋል? እንግዲህ እሱም ሀሳብ አለኝ ብለዋል። አንቺ የምትይው ነገር ይኖራል። ስለዚህ ተነጋገሩ። ተንፍሽ፣ ልብ ድካም እንዳይዝሽ ተንፍሽ። ቆይ እየሰደብከኝ ነው? በልደትሽ ቀን ደግሞ ሰርፕራይዝ ማድረግ ፈልጌ ነበር አንቺ። ሀና ይሄንን ውሻ ከዚህ ቤት አስወጪልኝ፣ እባክሽ አስወጪልኝ። ሀና እንደዚህ ነገር ውስጥ አትክተቻት። ይሄን የናንቺ ጉዳይ ብቻ ነው። ስለማውጣት ስታወሪ በተገናኘንበት ሰዓት እንደዚህ ነበር ያልሽው። ማለትማ አንተ በጣም ጉረኛ ነህ። አሁን ራሱ ምስኪን የምትጫወተው እኮ ለጥቅም ስትል ነው እንጂ ከልብ ጥፋት ምን እንዳልሆነ አንተም ሆንክ እኔ እናውቀዋለን። እሺ እንድታመኝኝ ምን ላድርግ? አንድ ቀን አዳር ተቸገርልኝ ማለት አብረን እንደር። አንቺ አምሻል እንዴ? እኔ እኮ ያኒ ፍቅረኛ ነኝ። ኧረ እባክህ ምንም እንዳላደረገ ሰው ትደረደራለህ እንዴ? ማለት በልበል ካልፈለክ ተው በቃ ልሂድበት። ኧረ እባክሽ ተይ አንቺ ልጅ። እኔ እኮ ያኒን በጣም ነው የማፈቅራት። ካለሷ መኖር አልችልም። እውነቱን እንድነግርህ ትፈልጋለህ? አዎ እፈልጋለሁ። ስለዚህ እዛ ድረስ ታዝለኛለህ ማለት ነው። በልደትሽ ቀን ደግሞ ትልቅ ትምህርት መውሰድ አለብሽ። ጭራሽ አንተን ካስተማሪ አንተ እኮ ደፋሪ ነህ። መድፈርን በተመለከተ ደግሞ ካንቺ ጋር ያወራነው ነገር ነበር አይደል? ይቅር ብያለሁ። በል ተነሳ። ይቅርታ አደረግሽ? እኔ ይቅር ብያለሁ። ሀኒ ግን ይቅርታ የምታደርግልህ አይመስለኝም። ለምን? ምክንያቱም አስገድዶ ደፍሮኛል ብያታለሁ። ግን እኮ ምንም ያደረግነው ነገር የለም አይደል እንዴ?
እሱንማ እኔ ብቻ ነኝ የማውቀው። በልበል ቻው። አንቺ ውሸታም፣ አንቺ ቅሌታም፣ ጓደኛዬ እኮ ነሽ። እንዴት እንደዚህ ታደርጊኛለሽ? ቆይልሽ እኔ እሱን አምነሽ እንዳይሆን። አንቺ ውሻ፣ አንቺ ልክስክስ ነሽ። አንቺን አምኜ የምወደውን ሰው አጥቼ ነበር። ይገባሻል? ሰው እንዴት እንደዚህ በቅናት ያብዳል? እንዴት በእኔ በጓደኛሽ? እውነት ንገሪኝ ካልሽ እሱ ላንቺ አይገባሽ። ዳግመኛ ይንሽ ማየት አልፈልግም። በቃ ተረጋጊ። ለወደፊቱ መቀኛ አትሁኝ እሺ? መቀኞቹ ሁልጊዜም መጨረሻቸው እርቀት ነው።